የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 12 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ግንቦት 12 ቀን 2061 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሁለት ሀተታዎችን በተከታታይ አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። የጤና ባለሙያዎች የሚያገኙት ገቢ ራሳቸውና ቤተሰቦቻቸው መኖር ስላልቻለ አመጹ እየተባባሰ ቀጥሏል። ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸው የሚታወስ ሲሆን ጥያቄያቸው የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንደሌለው የፖለቲካ አንድምታ በሚመስል መንገድ ለማገናኘት ሙከራ ቢደረግም አጠቃላይ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ በፖለቲካው ወይም ደግሞ በብልጽግና ዘርፍ እርካታ ስላልተሰማውና በቂ ጥያቄዎች ላይ ምላሽ ስላልተሰጠ ንቅናቄዎች ሲካሄዱ ኖረዋል። ተገቢው ምላሽ እንደሰጣቸው በሰለጠነ መልኩ በማሰብ ቢሞክሩም ስልጣኔና ትምህርት የሚባል ነገር የማያውቀው ብልጽግና አገዛዝ ወደ ጉልበትና አፈና አምርቷል። ይሁን እንጂ ጥያቄው የቀረበለት አገዛዙ ባለሙያዎች ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል። በባለሙያዎች በኩል የሥራ ማቆም እርምጃው ወደ አጠቃላይ ደረጃ መድረሱም ታውቋል። የቀድሞው ትኩረት ተነፍጎት የተዳከመው የጤና ስርዓቱ የባለሙያው ሥራ ማቆም ሲጨመርበት ደግሞ በእንቅርት ላይ ጆሮ ገድፍ ሆኗል። ያገዛዙ እንዳላየ ማለት ከጤና ባለሙያዎች ጋር መጋባት መሞከር፣ ወደ ሌሎች አላስፈላጊ እርምጃዎች መግባት። የጤና ባለሙያዎች የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞችም ለእስር ተዳርገዋል። ኢትዮጵያና መሰል አፍሪካ ሀገራት ከዳሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ ባህሪን የሚታወቁና የሚቃወሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መገባቱ ደግሞ ልብ ሰባሪ ነው። አመጹ ተጠናክሮ ቀጥሏል። የሐኪሞችን አመጽ መምህራኖችን ተቀላቅለውታል። አጠቃላይ የአማራ ፋኖ ከጫፍ እስከ ጫፍ ያቀጣጠለው ትግል የሐኪሞችና የመምህራን ትግልም ሲጨመርበት ወደ ሙሉነት እየተሸጋገረ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር በየደሳሌ ክፍለ ጦር ዛሬ ሌሊት በተደረገው ኦፕሬሽን መካነ ሰላም ከተማን በመግባት 3 ባንዳ ማርከው ወጥተዋል። በቤተሰባቸው አገዛዙ ከንጋት ጀምሮ አለኝ ያለውን ኃይል ሲጠቀምም የአህያ ባል ከጅብ አያስጥልም እንዲሉ ነገሩ ከነ አጅሬጅ ማውጣት ቀላል የመሰላቸው የከተማዋ ምስለኔዎች ምንም ሳይሳካላቸው ቀርተዋል። ባንዳዎችና የባንዳ አጋሮቹን ይዞ የዘምትም ሳይሳካ የቀረበት ምክንያት በደረሰበት ቦታ ያገኘውን ማህበረሰብ እንደ ደራሽ ጎርፍ እየጠረገ ታሙሲት ከምትባል አካባቢ ደርሷል። ነገር ግን ሰዎችን ከማግኘትና ከማስጣል ይልቅ የባሰ ንጹሃንን በመጨፍጨፍ በመላው ህብረተሰቡ ላይ ሙሉ በሙሉ ግዘትን አስተናግዷል። በዚህ ጥቃት አቶ አማራ አበው የተባለ ግለሰብ በጥይት ደብድበው የገደሉ ሲሆን ሌሎች 2 ንጹሃንን አቁስለው የያዙት እንዳለ በአይን እማኝ ተረጋግጧል። በፋኖ ታፍነው የወጡ የብልጽግና አስፈጻሚ አመራሮች ብዛት 3 ሲሆን ከነዚህ መካከል አቶ መሐመድ አራጌ የመንግስት ትራንስፖርት ኃላፊ ይገኙበታል። የብልጽግናው ቡድን አስፈጻሚ ወዳደሮች ላይ ያነጣጠረ ጥቃት ተጠናክሮ ይቀጥላል የተባለ ሲሆን መድረሻው ድል ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ዛሬም እንደ ትላንቱ ተጠናክሮ ይቀጥላል ብለዋል።
አነጋጋሪው የብልጽግና ሰነድ ይፋ ሆነ። ብልጽግና ጠላቶች ተደራጅተው በትጥቅ ትግል በአመጽ ሊቀሙ ነው ሲል በሰነድ የተደገፈ አስተያየት ሰጠ። የብልጽግና አገዛዝ በየደረጃው ያሉ አመራሮችን ያግዘኛል በሚል የጠላት አዲሱ የትግል ስልት የመከቻ አቅጣጫ በሚል ርዕስ ሰነድ አዘጋጅቷል። ይህ ሰነድ መግቢያን ጨምሮ 5 ክፍሎች ያሉት ሲሆን የተዘጋጀው በብልጽግና ፓርቲ ዋና ጽሕፈት ቤት መሆኑ ታውቋል። ሰነዱ በመግቢያው ላይ የብልጽግና አገዛዝ በተለያየ መስኮች አመርቂ ውጤቶችን ማስመዝገቡን ያነሳና እነዚህ የብልጽግና አመርቂ ውጤቶች ሀገር የሚረዳቸው ኢትዮጵያን ላለፉት 7 ዓመታት በጦርነት በማገድ ህዝቡን በኑሮ ውድነት ማመስ፣ 20 ሚሊዮን ኑሮ የማህበረሰብ ክፍል ማስራብ፣ በሚሊዮን የሚቆጠረው ከቤት ንብረቱ ማፈናቀል፣ ወጣቱን ከትምህርት ቤት እያፈሱ ለማያልቅ ጦርነት መጋበዝ የሚል መሆኑ ሀቅ ነው። ብልጽግና በሰንዱ ይቀጥልና ጠላት የስካውኑ አካሄድ ሙከራዎች የሚፈልገው ውጤት ስላላገኙት የስልት ለውጥ የማድረግ ጠላት ወዳጅ ነው በሚል የመሰባሰብና የመቀናጀት እንዲሁም በአፍራሽ ተግባራት ላይ የመተባበር አዝማሚያ በስፋት እየታየ ነው የሚል ነው። ከነዚህ የጠላት ጥረቶች መካከል አንዱ ፖለቲካዊ ይዘት ያለው ማህበራዊ ንቅናቄ እየሰፋ መምጣቱና እነዚህ ንቅናቄዎች በመጀመሪያ የሙያ ሃይማኖት ወይም የሲቪክ ጉዳዮች ሽፋን አንድ ይዘው የሚነሱ ቢሆንም በመሰረቱ አገዛዙ ስልጣን ለማዳከም የህዝብን እምነት ለመሸርሸር የህጋዊነት ቀውስ ለመፍጠር በሚያስችል ስልታዊ መንገድ እየተቀየሱ ናቸው ሲል ይቀጥልና በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር ዓላማቸውን ማሳካት ያልቻሉ ፖለቲካ ኃይሎች ቅሬታ አላቸው ብለው ያሰባቸውን የህብረተሰብ ክፍሎች፣ ባለሙያዎች፣ ማህበራት፣ ተባባሪዎች፣ የሃይማኖት ተቋማት በመሳሰሉ የተደራጁ የህብረተሰብ ክፍሎች በመጠቀም ህዝባዊ አመጽ ለማስነሳት እየሞከሩብን ነው ሲልም ይቀጥላል። በዚህ ህዝባዊ አመጽ ለማስነሳት የተለያዩ ማህበራዊ ንቅናቄዎች ተጀምረዋል። እስካሁንም ባለው ሁኔታ ጎልቶ የታየው የጤና ባለሙያዎች እንቅስቃሴ ነው። እንደነዚህ አይነት አሉታዊ ንቅናቄ ብዙውን ጊዜ ህጋዊ የሆኑ ቅሬታዎችን በመጠቀም በማህበራዊ ሚዲያ የተሳሳቱ መረጃዎችን በማሰራጨት በዜጎችና በአገዛዙ መካከል ጥላቻ መፍጠር የሚል ሀተታ ውስጥ ጨምሯል። ብልጽግናው በዚህ አጠቃላይ ባወጣው ጽሑፉ ላይ ጽሕፈት ቤቱ ይፋ ካደረገው ማግስት በበርካታ ምሁራን በኩል ሲተች ብልጽግና ወደ ፍጻሜ እየተቃረበና ተስፋ የመቁረጡ ዋና ማዕከል መሆኑም ታውቋል። የዕለቱ ዜና በዚያ በቃ። ሀገርን ሊያጠፉ ያሉ ስህተቶች። ለነገሩ ትልቁ ስህተት የሆነብን ራሱን ጠቅላይ ሚኒስትር ብሎ ያሸመው ነው። አሜሪካና አረቦች በተነሰሱት ሴራ ህዝባዊ የጋራ ትግላችን ተደናቅፎ በረቀቀ ስልት ሹሙን ሲያመጡብንና ብዙዎችን ሲያደናግሩ ያ በመጀመሪያ ደረጃ ቃል ነበር እንደተባለው ዋናውምና አብዩ ስህተታችን ነበር። ሹሙን ሰይመውብንና አግዘውት ወያኔ ኢህአዴግን አስቀጥላለሁ ብሎ የህዝብን የሽግግር ሂደትና ፍላጎት አደናቅፎ ለኢትዮጵያ አንድነት ጠላቶች ሁሉ አገራችንን በርግዶ ሰጥቶ ግድያና ሽብርን አስፋፍቶ በደመ ነፍስ ገዛው ሲል እነሆ ኢትዮጵያን በጥፋት ኮረብታ ላይ አድርሷታል። የመጀመሪያውና አብዩ የተፈጸመብን ስህተት እንበለው። ሌላው ዋና የተፈጸመብን በደል ወይም ራሳችንን ሰለባ ያደረግንለት ስህተት ሹሙ ኢህአዴግን አስቀጥላለሁ፣ የመለስን ልማታዊ ዝባዝንኬ ይዤ እጓዛለሁ፣ ሽግግር ሳይሆን በኢህአዴግ ስር ምርጫ ይደረጋል ብሎ ሲነሳ በጭብጨባ መቀበላችን ነው።
እያንዳንዱ ህዝብ የሚያገኘው መንግስት ወይም አገዛዝ የሚገባውን ነው ማለት ባንፈልግም የህዝብ ኃላፊነት ደግሞ በቀላሉ የሚታይ አይደለም። ከሹሙ አልፎ ለጸረ ኢትዮጵያው ሻዕቢያ የተደረገለት አቀባበል አሳዛኝ ነው። በቅስቀሳና ግዴታ ህዝብን አሰልፎ ማውጣት ያለና የምናውቀው ቢሆንም ሻዕቢያን ለመቀበል የወጣው ህዝብ፣ ወያኔን ደግፎ የተሰለፈው የትግራይ ህዝብ፣ ዳውድ ኢብሳና ኦነግን የተቀበለውና የገንጣዮችን ባንዲራ ያውለበለበው እንዲሁ በለሆሳስ የሚታለፍ አይደለም። ኢትዮጵያዊ ግዴታን የዘነጋ ነው ወይም ለሚያሰግዱት የተጎነበሰ ነው ማለትም እንችላለን። ድክመታችን ስህተታችንም ይህ ነው። ተክለሰውነትን በማቀፍና ሰውየውን አምላክ የሰጠን ነው ብሎ ከንቱ ውዳሴ በመደርደር ለመሞኘት በመጨፈን አገርን መጉዳታችንን መገንዘብና መታረም ይጠበቅብናል። 27 ዓመት የወያኔ ኮሎኔልና ሹም የሆነ ግለሰብ ለኢትዮጵያ ውስብስብ ችግር በግሉ ወይም በቡድኑ መፍትሄ ሰጪ ይሆናል ብሎ መገመት ስህተት ለመሆኑ ምንም እሰጥ አገባ አያሻውም። መነጋገር ካለብን በዚህ ላይ ነው። ሹሙ ማንም ሳይመርጠው እንዴት ተሰየመብን? ሂደቱንስ ህዝባዊ ነው ወያኔያዊ ወይስ የአሜሪካ? ከመነሻው የሹሙ አመጣጥ አገርን የሚጎዳ ስህተት በመሆኑ የህዝብን ትግል ለማስቆም የሆነ በመሆኑ ይህን መሰረታዊ ጉዳት በሽግግር ሂደት ታርሞ ወደ መፍትሄ ካልተኬደ ቢወቅጡት እንቦጭ እየሆነብን ያለው ለዚህ ነው። አይናችን እያየና እየተናገርነው ወደ ከፋ አዘቅት እየወደቅንም ነው። በተጀመረው አሜሪካዊ ሂደት ሀገራችን ከጥፋት አናድንም፣ ዘበት ነው። ሹሙ የአሜሪካና የነሳውዲን ጥቅምና እዝ አስቀድሞ እስካለ ድረስ ለኢትዮጵያ ምንም አይጠቅምም፣ ይጎዳል እንጂ። ህዝብ ደሙን የገበረው የራሱ ህዝባዊ መንግስት እውን እንዲሆን እንጂ አምባገነን በሌላ ፈራጭ ቆራጭ፣ ዘረኛ በሌላ ዘረኛ ሊተካበት አይደለም። ሹሙ ትግልን አስቆመ፣ አኮላሸ እንጂ አላስቀጠለም። የሥርዓት ቀጣይነትን ለማረጋገጥ ደፋ ቀና አለ እንጂ ለውጥን አላመጣም። ዘንዶው ሄድ ሲል አዞው መጣብን ነው። ሁሉም ጥርሱን አግጦ ህዝብን ሊበድል ሊበዘብዝ በግሉ ይሾማል፣ ያውም ህዝብ የጠላቸውን ወንጀለኞች። ሹመቱ ብሔር ብሔረሰብ ብቻ ሳይሆን ሃይማኖትንም የሚከተል መሆኑንም አይተናል። የኢስሙላና አደናጋሪ ለውጦችን ሲያስታቅፉን መሰረታዊውን ለውጥ እምቢኝ ብለውናል። ባያስገርምም የሚያሳዝነው ደግሞ የህዝብ ወገን ነን ሲሉ የነበሩት ሁሉ በአገዛዙ ስር ወድቀው ተቃዋሚ ሳይሆን አጃቢ፣ ተፎካካሪ ሳይሆን ተለጣፊ ሆነው የህዝብን መፈክር ትተውና አርክሰው መገኘታቸው ነው። ያ ወያኔን ያርበተበተ ኢትዮጵያዊነት ተሸረሸረ፣ የጠባቦች መንጋ በሀገራችን ፈነጨ፣ የህዝብ የጋራ ሰንደቅ ተጥሎ የክፍፍል ባንዲራዎች ተውለበለቡ። በዚህ ሁሉ ጫጫታና ሂደት ሹሙ የተጠኑና የማይጨበጡ ቃላትን እየደረደረና እያስጨበጨበ እያየነው ኢትዮጵያን ላደጋ ጥሏል። በጋራ አመራርና በነጻ ምርጫ ምደባ በችሎታ ብናምንም ሹሙ ይምራ እንኳ ቢባል ሊመራ ከቶም አልተቻለውም። አድርባዎች የሌለውን ችሎታ ሰጥተው ጮቤ ቢረግጡም ሰውየው እንዳልቻለበትና የህዝብን መብት ማክበርንም እንዳልፈለገና ዋና ዓላማው ሊነግስብን ብቻ መሆኑን ማወቅ አልተሳነንም። እግረ መንገዳችንን ግን ማን በሐቅ ኢትዮጵያዊ ማን አድርባይና ጠላት እንደሆነ በሰፊው ለማወቅ ችለናል። ስተታችን በግርግር ትግላችን መደናቀፉ ነው። ኢትዮጵያዊነት መሸርሸሩና ጠባቦች የበላይነትን ማግኘታቸው ነው። ስርዓቱ ላይ ያነጣጠረ ትግል ሳይሆን የእርስ በርስ ፍጅቱ ተፋፍሟል። የሽግግር ሂደት የሚለው ተትቶ በወያኔ ህግና ምርጫ ተብዬ አያስቅ ቧልት ውስጥ ለመዘፈቅ ሁሉም ዝግጁ ሆኖ ይገኛል። ኢትዮጵያዊ መፈክርን ይዞ እንኳ እንዳይወዳደር የክልል ሽንሸናው ጦፎ ያትድረሱብን ባዮች ዘመን መጥቷል። ሁሉም በየክልሉ የበላይነትን ለመያዝ ሲፈራገጥ አገር ተረስታለች፣ ተከፋፍላለች፣ ለውድቀትም ተዳርጋለች። ሹሙ ያቀፋቸውና ያስተናገዳቸው ጸረ ኢትዮጵያ የሆኑ ሁሉ ስራቸው ያው ማፍረስ እንጂ ጦርነትና ግድያን ማፋፋም እንጂ መገንባትና ሰላምን ማስፈን አይደለም። ይህ እንደሚሆን ብንናገርም የጠፋው ሰሚው ነው።
የሹሙ እቅድና ዓላማ ኢትዮጵያዊ ሳይሆን ብሔር ጠቀስና ሃይማኖታዊ ነው። ስህተታችን በጊዜ ነቅተንባቸው ሳይፈነጩብን ልናቆማቸው በህብረት አለመጣራችንና ለአስመሳዮችና ጠባቦች ተሸናፊ ሆነን መገኘታችን ነው። የጀመርነውን የትግል ጉዞ በነበረው ኢትዮጵያዊ መንፈስ ቀጥለን ስር ነቀል ለውጥን ለማምጣት ብንቀጥል ኖሮ ዛሬ በገባንበት ማጥ ባልተገኘን ነበር። ባለቤቱ ያቀለለውን አሞሌ እንዲሉ ሆኗልና ጥፋቱና ድክመቱን ወደ ራሳችን ማዞር ተገደናል። አንጎል የተፈጠረው ለመርሻ አይደለም፣ መርሳትን ነው። መርሳት የተባለውንም መቼም መዘንጋት የለብንም። ትላንት ስንቱን ወንጀል በህዝብና በሀገር ላይ የፈጸሙት ጀግና ነፃ አውጪ ተብለው ሲሞገሱና ለሀገር የተዋደቁት ሲረሱ ሲገለሉ ማየት ልማድ የሆነብን ይመስላል። ክፉ ስህተት። እነ በላይ ዘለቀን ሰቅለው እነ መንግስቱና ገርማሜ ነዋይን ገድለው ባንዳን የሚሾም ስርዓት ሰፍኖብን ቆይቶ ስለነበር ለጉዳዩ እንግዳ አይደለንም። ያጀበን ምጸት ነበርና ነውናም ዛሬም ከሹሙ ዙሪያ እነማን አሉ? እነማን ናቸው የተሾሙና የክብር እንግዳ እየተባሉ ያሉት? እሱ ራሱስ ማን ነው? የት ነበር? ማን ከዚህ ያደረሰው? ታሪኩን የረሳ ህዝብ ነጋ ጠባ ለጭቆና ቢዳረግ የሚገርም አይሆንም። የባድመውን ወራሪ የናቅፋው ጀግና ብሎ ከወሰደም የሚከተልበት ሁሉ ኃላፊ ራሱ ነው። ስህተትና ድክመትን በነቂስ አውጥቶ ደፍሮ ለማረም መነሳት ዋናው መንገድና መፍትሄ ነው። ይህ ግባችን ነውና ከዚህ ላነሰ መፍትሄ ጆሮም መስጠት የለብንም ማለት ነው። ከዚህ አንጻር ሹሙና ጓደኞቹ በትግላችን ላይ ደንቃራ እንደሆኑ መገንዘብ እንችላለን። የሽግግር ሂደት መጀመር፣ ነፃ መርማሪ ቦርዶችን ማቋቋም፣ አድሎና ዘረኝነትን ማስወገድና ማገድ፣ ጠባቦችን መቆጣጠርና በጋራ ዴሞክራሲያዊ ውይይትና ስምምነት ሂደት ህዝብ ያገሩ ባለቤት እንዲሆን ማድረግ ያዋጣል። የተያዘው ጉዞ የውድቀት ነው። የግል ስልጣን ፈላጊዎች የቅዠት ጉዞ ነው። ቃላት ቢቀባባ አስቀያሚ ከመሆን ሊድን ያልቻለ የውድቀት ጉዞ፣ ጸረ ኢትዮጵያ ሂደት። ኢትዮጵያዊነት ያቸንፋል። እናቴ አልተውሽም እማማ የኔ እናት አድምጪኝ ልንገርሽ፣ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ። አዎ ተጠምቻለሁ፣ በጣም ርቦኛል። አዎ ተበድያለሁ፣ ጭቆናም መሮኛል፣ ግፍ አንገፍግፎኛል፣ እርሳት ገርፎኛል፣ ችጋር ጠንቶብኛል፣ ማሰብ ማሰላሰል ቅንጦት ሆኖብኛል፣ መናገር መተንፈስ በግፍ ያስመታኛል፣ ያስደበድበኛል፣ ፍርደገም ድልዳኛ ወህኒ ያስጥለኛል፣ ያምባገነን ጥይት አካሌን ያሰኛል። ማየልንገርሽ እጅጉን አሞኛል፣ መኖር አስጠልቶ ሞቴን ያስመኘኛል። ግን ይሁን እላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ። ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከትውልድ ተላልፎ በኔ ላይ ያረፈ በለምለሙ መስግሽ በደም የተጻፈ። አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ። በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ ያወረስኩት ቃል አለኝ ማልተወው በልቤ ያኖርኩት። እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ። መቼም አልጠላሽም የኔማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ
ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ በዓይኔ እያየሁ ቆሜ በሕይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር። አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበል ፍስስ ያንቺ አካል ከሚፈርስ። አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ። አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ። የኔ ዓይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ። አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር። የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ። ማማ የኔ እናት ፍቅርሽ መች ይሽራል እልፍ አእላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል። መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ። ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ። ቤቴ ልሙት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ። ኢትዮጵያዊነት ማሸነፍ አለበት። ይህንን ማሸነፍ አለበት በሚል ሊያነቡት ይችላሉ። በፊደል አንጣላም በአቋምና ጽንሰ ሐሳብ እንጂ። የተዘጋጀልን የእርስ በርስ እልቂት በተለይ በአማራው ላይ ፍጅት ማካሄድና ኢትዮጵያን እንደ ሀገር ማጥፋት ነው። ከ10 ዓመት በኋላ ኢትዮጵያ አትኖርም ብለው ፈረንጆቹ ሲተነብዩብን የአስመራው ገዢ ደግሞ ከተፈጠረች 50 ዓመት አልሞላትም መሰል ብሎ አላግጦብን ነበር። አገር በቀላሉ የማይፈርስ ቢሆንም ከሶቪየት ህብረት፣ ዩጎዝላቪያ ወዘተ ተመክሮ በኋላ ግን አገር እንደዋዛ ሊሄድ ሊጠፋ መቻሉን ማየት ማወቅ ችለናል። ዛሬ በኢትዮጵያ ላይ የተሰማሩ አፍራሽ ኃይሎች ሁሉ የሚሮጡትና በጉጉትም የሚጠብቁት የውድ አገራችን ኢትዮጵያን መጥፋት፣ መበታተን፣ እርስ በርስ መጫረስ ነው። የወያኔ አጀንዳ በነ ዳውድ ኢብሳ የሚደገፈውና የነ ሌንጮንም ቀልብ ዛሬም ሳይሆን ድሮ የሳበው ኢትዮጵያን ቀጥቅጦ መግዛት አሊያም መበታተን ማፍረስ ነው። በኢትዮጵያ መጥፋት ላይ የሚቆምሩት ብዙ ናቸው። ምዕራባውያን ይችን ኩሩ አገር በቅኝ ለመግዛት ሞክረው ሁሌም ከሽፎባቸዋል። አረቦች ደግሞ ከአባይ ጀምሮ ለመጥፎ አስተያየታቸው ብዙ ማጠየቂያ አለው። በእጃዙር ቅኝ ገዢ አገሮች ኢምፔሪያሊስቶች ደግሞ ትላልቅ አፍሪካ አገሮችን በታትኖ ወይም በእልቂት ውስጥ ከቶ ማዳከም በሚሉት ያምናሉ። ሱዳን ተከፋፍሏል። ኢትዮጵያ ወደብ አልባ ሆና አሁን ደግሞ ወደ ክልል ሽንሸና እየተገፋች ነው። ለናይጄሪያ ቦኮ ሐራም ተዘጋጅቷል። ኮንጎም ነጻ ሆና እንዳትቆም የጦርነትና የበዝበዛ አውድማ ሆናለች። ሊቢያም እንደ ሶማሊያ መንግስት አልባ የጦርነት ምድር ተደርጋለች። ሳዑዲ አረቢያ፣ ኤሚሬትስ እንዲሁም ካታር አፍሪካን እየተቀራመቱ ናቸው። ለጥቁር ሕዝብ ሁሉ አርአያ ሆና የቆየችው ኢትዮጵያ የረሃብና የጦርነት ምሳሌ ሆና መገኘቷ ለጠላቶቻችን ያስደስታል እንጂ አያሳስባቸውም። ዘረኛውን ወያኔ አምጥተውብን አቅፈው ሰይመውብን ይኸው ሊወድቅ ሲንገዳገድ ምትኩን አዳኙን መርጠው ሹመው ትግላችንን አላፈኑም። ለጠባቦች የአፍራሽ መድረክ በመለገስ እርስ በርስ አፋሽተውን አገራችንን ሊያጠፉ መነሳታቸው ምስጢር አይደለም። ነፍሰ ገዳያንቱ የባዕድ ቅጥረኛ አገር ወዳድ የሚባልባት ጠባቦች የሚርመሰመሱባት አገር ያደረጉን ለምን ዝግጅት እንደሆነ አላጣነውም። በመሆኑም ዋናው ጅራፋቸው የሚጮኸው በኢትዮጵያና ኢትዮጵያዊነት ላይ ነው።
ሹሙ ራሱ የቆጥ ድርጅት መሪ እንጂ የኢትዮጵያ መሪ አይደለምና የኢትዮጵያ መንግስትም ወይም የህዝብ መሪ ልንለው ሁኔታው አይፈቅድልንም። የመለስን ዘረኛ ቡድን ለአንድም ቀን የኢትዮጵያ መንግስት ብለን ሳንጠራው የቆየነው በዚሁ ምክንያት ነው። ማንንም የማይወክል በነጻ ምርጫና የህዝብ ፍላጎት የተመረጠ ባለመሆኑ ዛሬ ከመቀጽበት ከሹሙ ጉያ የገቡት አድርባዮች ትላንት መለስን የኢትዮጵያ መንግስት መሪ ብለው ሲያሞግሱ የሰማናቸው መሆኑ አያስገርመንም። አብዛኞቹ ከወያኔ ኢህአዴግ ጋር ቀደምም የጥብቅ ግንኙነት የነበራቸውና ተቃዋሚነታቸው ተመሳስሎ ተልዕኳቸውን ለመወጣት መሆኑን አላጣነውም። አንዳንዶቹ የተመሰረቱት ለአገር ወዳድ ኃይሎች እንቅፋት ለመሆን ታቀደው እንደነበር በቁርጥ የሰዎችን ሁሉ ማንነት ለህዝብ ስናቀርብ ቆይተናል። አንዳንዶቹን ደግሞ ከቅርብ ሆነን ስንከታተላቸው መቆየታችንንም እነሱም የሚያውቁት ወያኔም የሚገምተው ነው። ዛሬ ፈልተው ያሉት ብሔረተኛ ጉዶች ከጀርባቸው ማን እንዳለ፣ ማን የእርስ በርስ ፍጅትን ሊያስፋፋ እንደሚጥር፣ ማን ኢትዮጵያዊነትን በጠላት ደረጃ ፈርጆ እየዘመተበት እንዳለም የምናውቀው ነው። ዝርዝር ሳንገባ ህዝብን ስለዚሁ ለመንገር ለመጠቆም መጣር ብቻ ሳይሆን እኩይ እቅዳቸውንም ለማክሸፍ ያቅማችንን ሰርተናል፣ እየሰራንም ነው። ዛሬ ማን በኢትዮጵያዊነት ላይ ዘምቷል እየዘመተም ነው ለሚለው ትክክለኛውን ምላሽ ከሰጠን ማን ከኢትዮጵያ ጠላቶች ጋር እየሰራ መሆኑን ማወቅ እንችላለን። ጠንቀቅ የአገር ልጆች፣ ሐቀኛ ኢትዮጵያውያን አገርን ጠብቁ የሚለው ጥሪያችንም በዚሁ መንፈስ ነበር። ታማኝነታችን፣ ቃል ኪዳናችን ለኢትዮጵያ ሕዝብና ለአገራችን በመሆኑ ብዙ ችግር ቢመጣብንም ለማንም ጎንበስ ብለን ኢትዮጵያን አልካድንም፣ ለከርሳችን ብለንም አልተገዛንም። ዛሬም መንፈሳችንና አቋማችን ይኸው ነው። የታሪክ በራዦችና ከላሾች በሰፊው ተሰማርተው ብዙ ሐሰት ቢያሰራጩም ያ ተራማጅ ትውልድ እነ ኢህአፓም የሕዝብ እኩልነት ሲሉ፣ ችግሮች በሰላምና በዴሞክራሲ ይፈቱ ሲሉ አገርን ለመጉዳትና ግንጠላን ለማንገስ ሳይሆን ሰላምና ፍቅርን፣ እኩልነትና መብትን ባቀፈ ሂደት የሀገር አንድነት እውን እንዲሆን ነበር። ያኔ አንዳንዶቹ ለጎጠኝነት ሲያጎነብሱ ኢህአፓም ሆነ ሌሎች ስያሜያቸውን ኢትዮጵያዊ አሉ እንጂ ወደ ጎጥ ስያሜና አቋም አልወረዱም። ወያኔ ከተመሰረተ ጀምሮ ወደ መገነጣጠል መርሃ ግብሩ ሲገባ አጥብቆ የተቃወመው ኢህአፓ ሲሆን ዛሬ ሊተቹን የተነሱት ሁሉ አንድም ከፋሽስቱ ደርግ አሊያም ወያኔን ከማወደስ የወጡ አልነበሩም። ኦነግ፣ ኦብነግ፣ ትግሬ፣ ኦሮሞ ሲሉ እኛ ኢትዮጵያ እንዳልን ነበርን። ይህን ሀቅ መቼም መርሳት አያስፈልግም። ዛሬ ጸረ ወያኔ ነበርነን ሊሉ የተነሱት ባለዛሮች ሁሉ አፍቅሮ ወያኔ ንጧቸው ሲያረጠርጡ እንደነበር አልረሳንም። ኢትዮጵያዊነትን አንግበን የባጀነው ይህን ሰንደቅ መጣሉ አገርን የሚያሳጣን መሆኑን በመረዳት ነው። የዘረኛውን ወያኔ ስርዓት ለማስቀጠል ሹሙ ደፋ ቀና ሲል ከዚህ ተባባሪ መሆን ለኢትዮጵያ ጥፋት ተባባሪ መሆን ነው ስንልም ይህን ሁሉ በግንዛቤያችን በማስገባት ነው። ሌላ መልእክት የለውም። ሹሙ የሸተተን አገዛዝ ሽቶ ሊረጭ እየጣረ ያለ ነው። ኢትዮጵያዊነት ማቸነፉን በጸረ ወያኔው የጋራ ትግሉ አሳይቷል። አሁንም ቢሆን ደማችሁ ደማችን ነው በሚል ህዝብ እየተደጋገፈና አንድነቱን ለመጠበቅ እየታገለ ያለበት ሁኔታ ነው። በአንጻሩ ተፈታታኝ ሁኔታዎች በርክተዋል። ጋጋታውና ጫጫታው ነጋ ጠባ ይሸራረፍና ሐቁን ማየት ሲመጣ ድላችንን እንደቀሙን እንገነዘባለን። ይህ ሂደት ዓመታትን እንዳይወስድብን እንፈራለን። ኢትዮጵያዊነትን ማጠናከር ወሳኝ የሚሆነውም ለዚህ ነው። ለዘመናት የኢትዮጵያ ልጆች ማንንም ጠላት ሳይፈሩ የኢትዮጵያን ሕልውና ለማስጠበቅ ተሰውተዋል። ሕዝባዊ መንግስትና ዴሞክራሲ በሚልም ብዙ ሕይወት ተገብሯል። ከዚህም ተያይዞ በየጊዜው ከሃዲና ባንዳ ብቅ እያለ እንቅፋት መሆኑ በታሪክ የተመዘገበ ነው። ያለፉትን ብንተው እንኳ የዛሬውም ጉዞ የክህደት የአሜሪካና የአረቦቹ የኢህአዴጎቹ ሆኖ እናገኘዋለን። ቅልስልሱ ሹም የኢትዮጵያ ሕዝብ ተመራጭ አይደለም። ሕዝብ ደግሞ መድረክ ይዞ የሚንጫጫ ጮሌና አድርባይ ንዑስ ከበርቴና ምርጦች ሳይሆን ከ100 ሚሊዮን በላይ አፈርገፊው ነው። ይህ ሁሉ ሕዝብ መብት አልባ ሆኖ
ከውሳኔ ተገልሎ መሪና ምሁርነን ባዮች ድምፁን ቀምተውት ሀገር ሊነጥቁት እየዳዱ ባሉበት ፍትሃዊ አገዛዝና ስርዓት ሊመጣ ነው ብሎ ማሰብ ከንቱነት ነው። ኢትዮጵያዊነት የግድ አሸናፊ መሆን አለበት። ኢትዮጵያን ለማዳን ህዝቧን ከመከራ ለማላቀቅ አምባገነኖችን ለማስወገድ ዴሞክራሲን ለማስፈን ኢትዮጵያዊነት ያሸንፋል።